እንዴ አንግማ በቀን ምን ነካ? ደንባችንን አታፈርስ እንጂ አንተ ቡድ ምን ነው እንዴ? ዛሬ እኮ ጭራሽ እኮ በጠራራ ፀሐይ እኮ ነው የተጫወትከው። እንዴት ነው እንዴ? 3-0 ተገቢ ነው ጀሞ አንገማ ኖቲንጋም ለጠፋት አንተ አንቺ ፖስት ኮብሉ ነው ምናምን የሚሉት ምንም አይችልም እንዴ? ምንም ነው ማቆማን ግን ተጫዋቾቹ ይሞቱ ናቸው። በተለይ ሞርጋን ጊብስ የነበረው ኳስ አይደለም። ለማንኛውም አንገማ 3-0 በሆነ ውጤት አሸንፏል። ጀሞ እኔ እንደው 3 ሲበዛብኝ እኮ ሰዓቱን ማየው ከሌሊቱ ነው እንዴ 8 ሰዓት ከኩል ይጫወቱት ወይስ ከቀኑ ነው ብዬ እኮ ግራ ገባኝ። ማን አንቺ አፍልተሻል። ግን የተለመደው ነገር ጀምአው አንድ ነገር ነው። እሱም ቼልሲ ቀይ ካርድ አይታ በድጋሚ ቀይ ካርድ ጉስቶ ነው። ዛሬ ደግሞ ሰለባ ነው ጀሞ። በቃ ይሄ ቤት ተለቅፏል። ይኸው በነገራችን ላይ ጫውታው መሀል ላይ እንዲህ ደብዳቤ ተልኮላችሁ ነበር። ራሳችሁን ከቀይ ካርድ ጠብቁ ብሎ ማን ላከላቸው ተብሎ ሲጣራ አሰልጣኙ ነው አሉ። እሱ ራሱ በቀይ ወጥቶላችሁ ከደጋፊ ጋር ነው ኳስን እያያችሁ። አረ ይሄ ቤት ችግር ተፈጥሯል። ይሄ ቀይ ነገር መላበል ኖቲንጋም ተከታታይ ሽንፈቱን እንግዲህ ቀጥሏል ማለት ነውና በጣም በሚያሳዝን ሁኔታ ፖስቴኮግሉ ሊባረሩ ይችላሉ። ዜናዎችን እንጠብቃለን ወይ ሰውየው ይታገሷቸዋል አይታወቅም። የግሪክ ዘረኛ ናቸው ሰውየው እንግዲህ ምን ይሆናል። ከሁለት ቀን በፊት የሊጉ ቶፕ ላይ ይቀመጣለው ብዬ ስናገር እዚህ ላይ እያንዳንድህ አልግጠህብኝ ነበረ። አሁን ገና ጅማሬው ነው። እኔ አልፎክርም ይዤ ነው የምፎክረው። አሁን ግን ገና ጅማሬ ላይ ነን። ቤተሰብ ምን አይነት ጨዋታ ነው? ባለፉት 2 ጨዋታዎች እየተጫወተን ያለ ነው። ያራዳ ልጆች ኖቲንጋም እኮ ቀላል ቡድን አይደለም። የምሬ ነው የምነግራችሁ፣ ቀላል ቡድን አይደለም። 3-0 ማለት በቃ ትልቅ ውጤት ነው። እግዚአብሔር ነው። በቃ አንድ ስልጣን ልስጣችሁ ቤተሰብ፣ የሁሉም ደጋፊ ቲክቶከር ላይ ተጸዳዱባቸው፣ አፋቸው ላይ ተጸዳዱባቸው። እያንዳንዳቸው ቸልሲ በተሸነፈ ቁጥር መታፋቸውን ይከፍታሉ። አሁን መክፈት ትችላለህ። እያንዳንድ ደግሞ ጠብቅ። ከዚህ በኋላ ቸልሲ ማሸነፉ ስለማይቀር አፈ ላይ ነው መውጣበት። ወሰለን እንችላለን። ምን አይነት ቼልሲ ያየ ነው። ካፕቴን ሪስ ጄምስ ምን አይነት ጎል ነው ያገባው። በቃ እንችላለን። ክሊን ሺት። ወይኔ ቼልሲ በቃ ይችላል። የሊጉ መሪ እየመጣል ነው። የምን አርሰናል የምን ምናምን የሊጉ መሪ ቼልሲ እየመጣ ነው። 3-0 በሆነ ውጤት አሸንፈናል። እንችላለን። ሜዳቸው ድረስ ሄደን ነው የለጠፍናቸው። ለማንኛውም 3 ነጥብ ገቢ ሆኗል። የሚያበሳጨው በዛሬውም ጨዋታ ቀይ ካርድ ቼልሲ ተመልክቷል። ዲሲፕሊን ላይ ምንም እየተሰራ እንዳልሆነ በደንብ የሚያሳይ ነገር ነው። ማሎ ጉስቶ በዚህ ደቂቃ ውስጥ ለምን ፈልጎ ያንን ፋውል እንደሰራና በቀይ እንደወጣ አይዶን ነው። በጣም ነው የሚያበሳጨው። ውጤቱ በጣም አስደሳች ነው። 3 ነጥብና 3 ጎል ገቢ ተደርጓል። 14 ነጥብ ደርሰናል። 4ኛ ደረጃ ላይ ተቀምጠናል። ሌሎቹ እስኪጫወቱ በጣም አስደሳች ውጤት ነበር። ፈርስት ሃፍ እጅግ በጣም መጥፎ ነበር ቼልሲ። ሰከንድ ሃፍ ግን ነገሮችን አስተካክለው ጥሩ ቅያሬዎች ነበሩ። ማሸነፍ ችለናል። እንኳን ደስ ያላችሁ የቼልሲ ቤተሰቦች። ያው በቻምፒየንስ ሊጉ ዳግም እንገናኛለን። በጣም አስደሳች ውጤት ነው። ኮንግራ በየጨዋታው ነው ሲቃይ የሚወጣው። አረ ይሄ በእግዚአብሔር እንዴ! ምንም እኮ ጥቅም የሌለው ሰው እኮ ነው ሜዳው ሲጀመር ጉስቶ ማለት። አሸንፈናል ግን አት ዋት ኮስት። ነገ ደግሞ አለ ዩናይትድ ከሊቨርፑል ያንን ጨዋታ ማለት ነው። ይላችሁ ስኮር ቤት ላይ ትገቡና ማለት ትመድባላችሁ ማለት ስኮር ቤት ሲገቡ ለጨዋታ ብትሸነፉ ካስባ ካለው እንዲሁም ደግሞ ዴሊ ዊዝድሮ እስከ 50,000 ብር ድረስ ይቻላል። ካሲኖ ስትጫወቱ ደግሞ የሎያሊቲ ቦነሶች አሉ። ስኮር ቤት ላይ መድቡ። ቼልሲ ላይ በቀይ ካርድ አድርገ የገባው ሰይጣን ይሄ ክለብ ለቀ ካልወጣ እንዴት ነው? በየሳምንቱ ተጫዋች በቀይ ይወጣል ብለን እናስብ ወይንስ ጎል አግብተን እናሸንፋለን ብለን እናስብ? ተሰቃየን እኮ ወገን። አንዴ አሰልጣኝ ይላል፣ አንዴ ተጫዋች እንዳለ ተጫዋቾቹ እኮ አለቁ። በ5 ተከታታይ ጨዋታ 5 ቀይ ካርድ ነው አይቻላቅም። አሰልጣኙ አይቀር ተጫዋች አይቀር ቀጣዩን ባለሀብቶች ናቸው በዚህ ከሄደ ቀይ ካርድ የማያገኙት። ምን እናደርግ? ወድጄ እኮ አይደለም የያዝኩ ሰይጣን ልቀቅ እያልኩ እንዲህ ማደርገው ምን ይሻለናል? ቆይ የዛሬ ጨዋታ ፈርስት ሃፍ አዝግ ነበር። በጣም ደስ የማይል ጨዋታ ነበረ። ሰከንድ ሃፍ ይሻላል። በጣም አሪፍ ጨዋታ ነው ያየነው። ሰከንድ ሃፍ 2 የተለያዩ ጨዋታዎች ነበሩ። ቢሆንም ግን 3 ጎል ከ3 ነጥብ ጋር ክሊን ሺት ይዘን ወጥተናል። ይሄ በጣም አሪፍ ነው። ብቻ ግን ዛሬ ፔድሮ ኔቶ የጨዋታው ቀያሪ ነበረ። ያንን ኳስ ክሮስ ያደረገበት መንገድ ደፍሮ ነው ክሮስ ያደረገው። ጎል ስኮር መሆን ችሏል። ጀምስ ጋር ደግሞ 1-2 ብሎ ያገቡት ፍሪ ኪክ በጣም ያምር ነበር። ብቻ 3 ነጥብ ይዘን ወጥተናል። ቼልሲ ደጋፊዎች እንኳን ደስ አላችሁ። የቀይ ካርዱ ነገር ግን ግራ ገብቶኛል። ኔክስት ደግሞ ከባለ ሀብቶቹ እንግዲህ አንድ ሰው በቀይ ካርድ ይወጣል ብዬ አስባለሁ። ጨዋታው እንዴት ነበር? ሀሳብ ስቴታችሁ ኮሜንት አድርጉ። ብሉ ፋሚሊ ሆናችሁ አካውንቱን ፎሎ ማድረጋችሁ ቼልሲ ያሸንፋል ይላል። እኔ እግዚአብሔር ነው ቪዲዮ አሰራሪ ማለት ነው ለቼልሲ ምንም የማይጠቅም ተጫዋች ማለት ጋርናቾ ነው። እግዚአብሔርን ፈርስት ሃፍ ምን እሱ ከወጣ በኋላ ነው ዘው ሰከንድ በጣም የሚገርም ማች ያስመለከቱ ማለት ነው። ልጁ ዊንገር ነው አይደል? እኔ ከመጣም ጊዜ ጀምሮ እኔ እግዚአብሔርን ዊንገር ነው። ድሪብል አድርጎ ማለፍ አለበት ግዴታ።
ምንም አይጠቅመውም። ለቡድኑ አይጠቀም አይደለም። ይሰጧል፣ ዊንግ በኩል ይሄዳል፣ አያችም፣ ምንም ድሪብል አያደርግም፣ ይመልሳል ወደ ሚድፊልድ ኔቶ። በቃ አንተ ብቻ ለዚህ ቡድን ማለት ነው እግዚአብሔርን። ሌላው ፖስቴኮግሉ ምንም በቃ እኔ እግዚአብሔር ልጁ እኔ ቀደም ተናግሬያለሁ፣ ቸልሲን ቀጥታ ዊን ስጡት ብያለሁ። ምክንያቱም ማለት ነው ይሄ ሰውዬ ምንም እየሆነለት አይደለም፣ ሊያሰናብቱት ሁላ ይችላሉ። ሌላው ደግሞ ቸልሲ ቀይ ካርድ ካልወጣበት እኔ እግዚአብሔርን ጉስቶ በሁለት ቢጫ አሰናብተዋታል ማለት ነው። ጀለስ ምንም ማለት አያስፈልግም። አይ የሚገርም ማች ነው ዛሬ ያስመረቀ ስፔሻሊ ሰከንድ ሃፍ ብል ይሻላል። ሌላው እኔ ጋርናቾ እንደ ዛሬ ቅጥል አድርጎኝ አያውቅም። እኔ ምንም ለእኔ እኮ አንድ ተጫዋች ሊጠቅማችሁ ይገባል ብዬ አስቤ ነው እንጂ ቼላው 3-0 በሆነ ውጤት አሸንፏል። ጨዋታው በጀመረበት አካባቢ እኩል ተመጣጣኝ የሆነ እንቅስቃሴ እያየን ነበር። ከጊዜ በኋላ ግን ኖቲንጋሙ ጨዋታው ላይ አሪፍ የሆኑ መጥተው በሞርጋን ጊብስ ዋይት እና በኤሊየት አደርሰን ያመከኗቸው ኳሶች እየቆዩ እንግዲህ ቼልሲዎች ወደ ሪትም ሲገቡ ዋጋ እንዳስከፈላቸው አይተናል። ፈርስት ሃፍ ላይ ከቼላው ብዙ የተለየ ነገር ያላየን ቢሆንም ነገር ግን እንደነ ካይሴዶ፣ ፓልመር እና ሌሎች ቋሚ ተጫዋቾቻቸው አለመኖራቸው እንደጎዳቸው ያስታውቅ ነበር። ሰከንድ ሃፍ ሲጀምር ግን 3 ቅያሬዎችን አርገው ማሬካ ሲገቡ ከፔድሮ ኔቶ የተሻገረለትን ኳስ የመጀመሪያ የቼልሲ ጎሉን ጆሽ አሼምፖንግ በማስቆጠር 1-0 መምራት ችለው ነበር። ትንሽ ሳይቆይም በቅጣት ምት ሪስ ጄምስ ጠጋ ያደረገለትን ኳስ ራሱ ፔድሮ ኔቶ ደግሞ አስቆጥሮ በጨዋታው ጎልም አሲስትም ማድረግ ችሏል። ሪስ ጄምስ አሲስት ያደረገው የነበረው ሰው ደግሞ ራሱ አስቆጥሮ 3-0 በሆነ ውጤት ቼላው አሸንፏል ማለት ነው። አንጅ ፖስቴኮግሉ 8 ተከታታይ ጨዋታዎችን ኖቲንጋምን ከያዙ በኋላ ማሸነፍ አልቻሉም። በዚህ ምክንያት ዛሬ ማታ ሊሰናበቱ ይችላሉ። ማሎ ጉስቶ ደግሞ ከቼላው የተለመደውን ሳምንቴ የቀይ ካርድ ተመልክቶ ከሜዳ ተሰናብቷል። ማታ እንግዲህ የራሳችንን ኳስ እናያለን። ፎሎ ኮፒ ሊንክ ሼር ያደረጋችሁ ገነርስ ይመቻችሁ። ቼላውም ፎሎ ኮፒ ሊንክ ይመቻችሁ። ጋይስ ቼልሲ ያው ኖቲንጋምን 3-0 በሆነ ውጤት ማሸነፍ ችሏል። በጣም የሚያሳዝነው ነገር ግን አንጄ ፖስቴኮግሉ ነው። አንጄ ፖስቴኮግሉ ምንም በኖቲንጋም ቤት ማሸነፍ ከብዶታል። በሰባት ጨዋታዎች ስንት ነው? አንድ አቻ ነው ሁለት አቻ ምናምን የወጣው እንጂ ጭራሽ አላሸነፈም። እና አንጄ ፖስቴኮግሉ የመጨረሻው ይመስለኛል። በቃ የመጨረሻው ነገር የተቃረበ ይመስለኛል። እኔ ወይ ዛሬ ወይ ነገ ሳክድ የሚል ይመስለኛል። በጣም ነው ያሳዘነኝ። ማርያምን ነው የምላችሁ። በቃ አሰልጣኝነት ከባድ ነገር ነው። እኔ ዛሬ ባይዘው የሆነ ሰግጦ ይገባል ምናምን ብዬ ነበር ያሰብኩት። ነጥብ ከማታቱ አንጻርም ኖቲንጋም ፎረስት ሰግጦ አቻም ይዞ ይወጣል ብዬ ነበር። ቼልሲ ግን ኖ ፓልመር ኖ ፕሮብሌም ብሎ 3-0 አረጋግቶታል ማለት ነው። ፔድሮ ኔቶ በምትገርም ቅጣት ምት አግብቷል ማለት ነው። እናም ቼልሲ 3-0 ማሸነፍ ይችላል ማለት ነው። ሲቲ ግራውንድ ላይ ሄዱ። ብቻ እኔ ከኖቲንጋም ያሳዘኝ ኖቲንጋም ባይዛው በጣም ምጣለው ክለብ ነው። ግን አንጄ ፖስቴኮግሉ አሰልጣኝ አውሮፓ ሊግ የሰጠኝ አሰልጣኝ ነው ስለሆነ ነው እንጂ ኖቲንጋም ሻምፒዮንሺፕ ቢወርድ ደስ ይለኛል። ብቻ ይመቻል።